ለክርስቲያኖች ለሰዎች መለኮታዊ መገለጥ እንደ ቀላል ነገር ሊታይ የሚገባው ጉዳይ ከተራነት ወደ ቪአይፒነት አንድ አይነት ከሆነ ህይወት ልዩ ወደ ሆነ ማንነት መለኮታዊ መገለጥ እናንተ ጋር መቶ እንደ ቀድሞ መሆን አትችሉ። የትላንቱን ህይወት መቀጠላት በጣም ደካማ እዚህ ግባ የማይባል ትርጉም አልባ ህይወት መኖር አትችሉ። ባይ ዘ ዌይ መለኮታዊ መገለጥን ካገኛ ከዛ ቀን ጀምሮ ህይወታችሁ እንደ ቀድሞ ይሆናል። አቅጣጫችሁ ይቀየራል፣ እውነታችሁ ይቀየራል፣ በምድሪቷ ላይ ያላችሁ ትርጉም ራሱ ይቀየራል። ሁሉ ነገራችሁ ነው ኤቭሪ ዳይሜንሽናችሁ ይቀየራል። ለመሰላችሁ የእግዚአብሔር የአንድ መለኮት መገለጡ ሁሉ በሁሉ ስለሆነ ሁሉንም ነገራችሁን መልሶት ነው የሚሄደው። ለምሳሌ እግዚአብሔር አንድ ቀን ሲበራላችሁ ፋይናንሳችሁን መልሶ ጤናችሁን ትቶት አይደለም። እግዚአብሔር የነገር ሁሉ ሶርስ ስለሆነ የአንድ ቀን የመለኮት መገለጥን ካገኛችሁት ያ ቀን የትኛውንም አይነት የህይወታችሁን አቅጣጫ አድኖ የሚያስቀር አቅጣጫ ነው የሚሆነው። ዛሬ ማታ እባርካችኋለሁ። በዘመናት መካከል ብዙ ሰዎችን አግኝቶ የለወጠ መለኮታዊ መገለጥ ያገኛችሁ። ይኸውልህ መለኮታዊ መገለጥ ሲመጣል እረኛው ንጉስ ያደርገዋል። ፕሮሲጀር አያስፈልገውም። ካቢኔ ካድሬ አያስፈልገውም። ሌላ ፕሮሰስ አያስፈልገውም። የእግዚአብሔር መለኮታዊ መገለጥ አድራሻን ይቀይረዋል። እረኛውን ንጉስ ነው ያደረገው። በብዙ አቅጣጫ መለኮታዊ መገለጥን ማግኘት በህይወታችሁ። እሺ በመጽሐፍ ቅዱሳችሁ ውስጥ በጣም የምታውቁት ታዋቂ የሆነው የመጽሐፍ ቅዱሳችሁ ክፍል አንደኛ ነገሥት መጽሐፍ ታውቁታላችሁ። ስለ ኤልያስ ስለ ኤልሳ ይናገራል። እንደዚሁም ደግሞ በዘጸአት መጽሐፍ ላይ ስለ ሙሴ የተመለከተን ነገሮች ታውቃላችሁ። እነዚህ ሁለት በተለይ ሙሴ እንደዚሁም ደግሞ ኤልያስ የሚባሉት የብሉይ ኪዳን ነቢያት እግዚአብሔር ድንቅና ታምራት በእጃቸው በህይወታቸው በመንገዳቸው በአገልግሎታቸው ያደረገባቸው ሰዎች ናቸው። ትላንትና ምን ነበሩ ማን ነበሩ ስትሉ መገለጡ እነሱ ጋር ከመምጣቱ በፊት ኦርዲነሪ ላይፍ ይመሩ ነበር። አንድ አይነት አኗኗር ይኖሩ ነበር። የእግዚአብሔር መገለጥ ካገኛቸው በኋላ ግን በምድር ላይ ትርጉም ያለው ነገር ሰርተው ያለፉ ሰዎች ናቸው። ለምሳሌ ኤልሳ እግረ መንገዱን በሬዎቹን ጠምዶ በእርሻው ላይ እያረሰ የሚጠባበቀው ዋና ጉዳይ ነው። ኤልሳ በእርሻው ላይ በሬው ጠምዶ እያረሰ የሚጠባበቀው ዋና ጉዳይ ነው። ኤልሳ በእርግጠኝነት እኔ እንደገባኝና እንደምረዳው የሆነ ሰው የሆነ ጊዜ የሆነ ተአምር የሆነ መለቀቅ የሚጠብቅ አይነት ሰው። ምክንያቱም ልክ ኤልያስ እንዳገኘው ወዲያው ቤተሰቦችን ተሰናብቼ ልምጣ ብሎ ሳይማከር ተሰናብቶ ሞፈሩን ፈልጦ በሬዎቹን አርዶ ነው። ባይ ዘ ዌይ ከዚህ በፊት ተናግሬያለሁ። በበሬ ጉልበት ራስን ነው የምታበላው፣ በመንፈስ ጉልበት ግን ሀገር ነው የምታበላው። በበሬ ጉልበት ሰውየው ሲኖር ምናልባት ራሱንና ቤተሰቡን ሊያበላ ይችላል። በመንፈስ ጉልበት ግን አንድ መስፈሪያ መልካም ዱቄት በዚህን ያህል ስቅል ይሸጣል ብሎ ትንቢት ተናግሮ የአገር ኢኮኖሚ የቀየረ ሰው። መለኮታዊ መገለጥ እናንተ ጋር ሲመጣ ለአገር የሚሆን መልስ ነው ይዛችሁ በህይወታችሁ እንዲገለጥ የሚያደርግ። አሚናችሁ ወይ? እሺ። እና ይሄ ሰው የሆነ ጊዜ የሆነ ተአምር የሆነ መለቀቅ ይጠብቃል። ምናልባት እዚህ ጉባኤ መካከል እንደ ኤልሳ የሆነ ሰው የሆነ ጊዜ የሆነ ተአምር የሆነ መለቀቅ የሚታያችሁ ሰዎች በውስጣችሁ ልክ እንደ ኤልሳ አይነት አቅም ይዛችሁ ውስጣችሁ የሚገላበጥ ነገር እንዳለ የምትረዱ ሰዎች ካላችሁ በደንብ አድርጋችሁ ይህን መልእክት እንድሰሙ ፈልጋለሁ። ልክ እንደ ኤልሳ አንተ ያልተገነዘብከው በውስጥ ያለ አቅም እንዳለ እርግጠኛ በምን ያህል መጠን አቅሙን ፈንክሽ እንደሚያደርግ ባይገባህም ባትረዳው አቅምህ እንዳለ እርግጠኛ ከሆንክ እና ያንን አቅም ይዘህ የዞርክ እንደሆነ የምታስብ ከሆነ ልክ ኤልሳ በእርሻው ላይ ያረሰ ይጠብቅ እንደነበረ ያንን መለቀቅ ያንን ሁኔታ ያንን ታምር የሆነን ሰው መምጣት ማለት። ምክንያቱም ኤልሳ ተካፍሎት ያለው እንግዳ ግንኙነት መልኩን ባያውቀውም የሚጠብቀው ነገር እንዳለው የሚጠብቀው ነገር መቼ እንደሚመጣ ባያውቅም የሚጠብቀው ነገር ያለው ሰው ተካፍሎት ያለው ሰው ነው ወደ ኤልሳ ይመጣ። እንግዳ ግንኙነት ነው ኤልያስና ኤልሳ ያደረገ። የሚመጣው ሰው ማን እንደሆነ ባያውቅም ልክ ኤልሳ እርሻው ላይ ሆኖ ጠብቅ እንደነበረ አንተ መዝገብ ቤት ሆነ ባንክ ቤት ሆነ አንተ ቆመ እያስተማር ቁጭ ብለህ እየተማር በተለያየ ሁኔታ ውስጥ እየጠበክ ከሆነ ጊዜ ያለፈ መስሎ ከተሰማ የማያልፈት እግዚአብሔር ወደ አንተ ይመጣል። አሁን እንዴት ኤልሳ እነ ኤልያስ በነበሩበት የእግዚአብሔር መለኮታዊ አሰራር ውስጥ ኤልሳ እንዴት እንደገባ ነው የማሳያ። እና ኤልሳ መደበኛ ስራውን ነው የሚሰራው። እርሻውን ያርሳል። 12 ጥማዶች ነበሩት። 12ኛው ጥማድ ላይ እሱ እያረሰ የነበረ ሰው ነው ኤልሳ። እና ይሄ ሰውዬ ከአገልግሎቱ በኋላ ኤልያስ ካገኘው በኋላ ኤልያስ መጎናጸፊያውን ከጣለበት በኋላ ሰውየው ቶታሊ ነገሩ በጠቅላላ ከታች ወደ ላይ ነው የተቀየረው። በጣም የሚገርመውን ነገር ነው የምነግራችሁ። የሰማይ ዝምታ የመዘጋት ጊዜ ሳይሆን የመዘጋጀት ጊዜ እንደሆነ ልትረዱ ይገባል። እግዚአብሔር ፖቴንሻል ይዛችሁ ኦርዲነሪ ስራ የምትሰሩ ከሆነ ፖቴንሻል ይዛችሁ ማንኛውንም አይነት ተራ ኑሮ እየኖራችሁ ከሆነ ያ ማለት እግዚአብሔር እናንተን ረስቷችኋል ማለት አይደለም። ያ ማለት እግዚአብሔር እናንተን አይፈልጋችሁም ማለት አይደለም። ያ ማለት እናንተ አቅም የላችሁም ማለት አይደለም። ስለዚህ አንድ የምጽፉትን ነገር ነው የነገርኩት። የሰማይ ዝምታ የመዘጋት ጊዜ ሳይሆን የመዘጋጀት ጊዜ። ኤልሳ አራሽ ገበሬ ነበር። ኤልሳ በቅጽበት የነበረው ወዳልነበረው ነው ሰው ይዞ በቅጽበት ነው የሆነ። ካለፈው ወደማል አንቱ የተባለ ስመጥር ነብይ ነው የሆነ። በደንብ ስሙኝ። ከነበረው ወዳልነበረው ነው የመጣው ሰውዬው። የነበረው አራሽ ገበሬ የነበረ ሰውዬ የሆነው አንቱ የተባለ ስመጥር ነብይ ነው የሆነ። ካለፈበት ይልቅ የማያል መለኮታዊ ፕሮግራም ነው የገባው። እግዚአብሔር በዘመናት መካከል ልክ እንደዚህ አድርጓል። ለምሳሌ ሙሴ በሆነ ጊዜ ምድረ በዳ ውስጥ ከብት ጠባቂ ነበረ። የእግዚአብሔር መገለጥ አገኘውና የቃል ኪዳኑን ሕዝብ የሚያወጣ ነፃ አውጪ ሆነ። እግዚአብሔር በየትኛውም ሁኔታ ውስጥ ካገኘ
ወደሚፈልገው የመገለጥ ተራራ ሊያመጣ እንደሚችል ካመንክ ዛሬ ማታ በእግዚአብሔር መለኮታዊ መገለጥ ነገ አዲስ ነገር ይሆናል። በደንብ አድርጋችሁ አሜን በሉ። አንድ አይነት መሆን ባይ ዘ ዌይ የቃል ኪዳኑ ህዝብ ነፃ አውጪ ለመሆን ልዕለ ኃያል የሆነችውን ግብጽንና መንግስቷን መገዳደር ይጠይቅ። የእግዚአብሔር መለኮታዊ መገለጥ እንድትሰራው እንድትፈጽመው የሚፈለገውን ስራ የምትሰራበትንም አቅም ይዞልክ ነው። ወዳጆች ኤልሳ ወደ እግዚአብሔር መገለጥ ከነበረ ወዳልነበረ ካለፈበት ወደማያል ማንነቱን ወደ ቀየረ መለኮታዊ መገለጥ ለመግባት ወቱንም ሁኔታውንም አላስተካከል ወደ እግዚአብሔር መገለጥ ለመግባት ብላችሁ ቦታችሁን እንዳትቀይሩ፣ ሁኔታችሁን እንዳታስተካክሉ። መገለጡ ወደ እናንተ ይመጣል እንጂ እናንተ መገለጡን ፈልጋችሁ አታመጡትም። ምንም አይነት ሁኔታው ጌዲዮንን ዛ የወይን መጥመቂያ ስፍራ ቤትም ሁኔታው ሁን እግዚአብሔር መገለጡ ወደ አንተ ሊያመጣ ከፈለገ ከወሰነ አንተ ያለህበት ሁኔታ አይከለክልም። እንዴትም ሁን ምንም ስራ የትኛውም አይነት ሁኔታ አስግባ የትኛውንም አይነት ስፒሪቹዋል አንደርስታንዲንግ ፐርፎርማንስ ይኑር ጾምም አጾምም እግዚአብሔር ወደ አንተ ሊመጣ ከወሰነ አንተ ካለህበት ሁኔታ የተነሳ ሳይመጣ በፍጹም አይቀርም። ሁኔታውን ጥሶት ኤቭሪ ነገር ጥሶ ነው መገለጡ አንተ ጋር የሚመጣ። መለኮታዊ መገለጥ እናንተ ጋር ከመጣ ኦርዲነሪ የነበራችሁ ሰዎች ቪአይፒ ነው የምትሆኑት። የችግሩ ዋና ባለ ጉዳይ የነበራችሁ ሰዎች የመፍትሄ አካል ነው የምትሆኑት። አድራሻችሁ ይቀየራል። ኤቭሪ ነገራችሁ ነው የሚቀየር። እግዚአብሔር እንዲሰራባችሁ ስንቶቻችሁ ትፈልጋላችሁ? እሺ ልክ ሙሴን እንዳገኘው አይነት መገለጥ ስንቶቻችሁ እንዲያገኛችሁ ትፈልጋላችሁ? ኤልሳን እንዳገኘው አይነት መገለጥ ስንቶቻችሁ እንዲያገኛችሁ ትፈልጋላችሁ? ኦኬ። ይሄንን መለኮታዊ መገለጥ እንዴት አድርጌ ላገኘው? መለኮታዊ መገለጥን መያዝ ወይም ማግኘት ነው ሐሳብ። በመጀመሪያ እግዚአብሔር ማንንም ሰው ከውድቀት አንስቶ በታላቅ መገለጥ ሊገልጠው እንደሚችል ማመን አለ። ይሄንን ካመንክ አንድ እርግጠኛ የምትሆንልኝ ነገር ልንገር። የእግዚአብሔር መለኮታዊ መገለጥ እንዲያገኘ ካልተሰጣቸው ሰጪዎች ራስን አሁን ሰው እግዚአብሔር እንዲናገረው እንዲበራለት ያወራው እንዲጠቀምበት ክብሩ እንዲገልጥበት ይፈልጋል። ከዚህ የተነሳ በጣም ከመፈለጉ የተነሳ እግዚአብሔር እንዲሰራበት ክብሩ እንዲገለጥበት ትንቢት እንዲናገር ሽባዎች እንዲተረተሩ ምናምን ከፍተኛ ካለው ጥማት የተነሳ ይሄንን መገለጥ በራሱ ሰዋዊ ትግል ነው የሚፈልግ። እግዚአብሔርን ወደሱ ለማምጣት ከፍተኛ የሰው ጥረት ውስጥ ይገባል። ከዚህ የተነሳ ካልተሰጣቸው ሰጪዎች እየሄደ ይቀበላል። የመጀመሪያው መለኮታዊ መገለጥን ማግኘት ከፈለግ ካልተሰጣቸው ሰጪዎች ራስን ካልተደረጉ አድራጊዎች ራስን አሁን ሞልተዋል። ነብይ የሚያረጉ ሞልተዋል። ሐዋርያ የሚያረጉ ሞልተዋል። ፓስተር የሚያረጉ ሞልተዋል። እነዚህ ሰዎች ያደርጉሃል። መገለጡን ነግረው ሊሆን ይችላል። መገለጡን አካል የሚያስይዘውን ኃይል ግን ሊሰጡ አይችሉም። ኃይል የሚወጣው ከመለኮት ዓለም ስለሆነ ሰዎች ነብይ ነህ ብለው ያልተሰጣቸውን ሊሰጡ ይችላሉ። ነብይነት ኦፕሬት የሚያደርግበትን መለኮታዊ ኃይል ግን ሊሰጡ አይችሉም። ስሙን ሊሰጡ ይችላሉ። ታፔላውን ሊለጥፉልህ ይችላሉ። ኃይሉን ዲቫይን ፓወሩን ግን ሊሰጡ አይችሉም። ስለዚህ የመጀመሪያው መለኮታዊ መገለጥ በዚህ አለ ብለው ቢሉ እንዳታምን፣ እዛም አለ ብለው ቢሉ እንዳታምን። መለኮታዊ መገለጥን ለማግኘት ሰዋዊ ጥረት አቁም። ይኸውልህ ኤልሳ አይደለም ወደ ኤልያስ ሄደው፣ ኤልያስ ራሱን ወደ ኤልሳ የመጣው። ስማ፣ መዝገብ ቤቱን፣ ትምህርት ቤቱን፣ ባንክ ቤቱን፣ ሰው ቤቱን የእግዚአብሔር መገለጥ ጥሶ ወደ አንተ ይመጣል። አንድ ሰው ይመንና አሜን ይበለኝ። በመጀመሪያ ደረጃ አሁን ያለህበት ቦታ ራይት ፕሌስ እንደሆነ ትክክለኛ ስፍራ እንደሆነ እንዳትንቀሳቀስ ካልተሰጣቸው ሰጪዎች ራስን ጠብቅ። ብዙ ያልተሰጣቸው ሰጪዎች ከሰጡ በኋላ መለኮታዊ መገለጥ ካንተ ጋር እንዳይመጣ እንዳትነካካ፣ እዛ ሁኔታ ውስጥ እንዳትገባ በድርቅ ይመታዋል። የሰማኝ ሰው አለ? ስማኝ ንገር። መለኮታዊ መገለጥ በራሱ ሞገስና ኃይል ሲረታና ሲያሸንፍ ያስታውቅ። ምንም ሳትፍጨረጨር ልብህን ያሸንፈዋል። መንፈስን ኮንትሮል ያደርገዋል። መለኮታዊ መገለጥ በተለመደ መንገድ አንተ ጋር አይመጣም። ልብ አድርግ። መለኮታዊ መገለጥ ዮናታን ጋር በመጣበት በዛ መንገድ አንተ ጋር አይመጣም። የሆኑ ሰዎች ጋር በመጣበት መንገድ በዛ አይመጣም። ሽምደዳ ሂስትሪ አይደለም እሱ ብራንች ኦፍ ሶሻል ሳይንስ ምናምን ብለህ ምናምን ቢሸመድደው ጉዳይ አይደለም። አንደኛ ካልተሰጡ ሰጪዎች ካልተደረጉ አድራጊዎች ራስን ጠብቅ። መለኮታዊ መገለጥ ውስጥ እገባለሁ ብለህ መጋለጥ ውስጥ እንዳትገባ። ካልተደረጉ አድራጊዎች እነሱ ራሳቸው ሳይደረጉ ሌሎችን ግን እናደርጋለን ብለው ከሚነሱ ከመለኮት ዓለም አንተን ከሚያፋቱ ሰዎች ጋር ራስን ጠብቅ። አንደኛ። ሁለተኛ የምነግርህ ነገር መለኮታዊ መገለጥ በራሱ መንገድ ነው አንተ ጋር የሚመጣው። በተቀዳ አይደለም የሚመጣው፣ በራሱ መንገድ መጥቶ ነው የሚጎበኝህ። ስለዚህ መለኮታዊ መገለጥ አንተ ጋር እንዲመጣ ካስመሳይነት ደመና ራስን ጠብቅ። አስመሳይ እንዳትሆን። ያ መገለጥ እንዲያገኝህ ብለህ ዝም ብለህ እንደ ፌንጣ አትዝለል። ባልተነካበት ጉዳይ ብለህ አታውራ። መለኮታዊ መገለጥ ባስመሳይነት ደመና ውስጥ በገባ ጊዜ አንተ ጋር አይመጣም። አገልጋይ እዚህ ጋር ትንቢት እየተናገረ ከነበረ እንዲናገር ብለህ ቦታ ቀይረህ ምናምን ብለህ አይመጣም። የሚገርም መለኮታዊ መገለጥ ባንተ ሁኔታ፣ ባንተ ስምምነት፣ ባንተ ጊዜ፣ ባንተ ፍቃድ አይመጣም። በፍጹም አይመጣም። በራሱ ጊዜ፣ በራሱ ፍቃድ፣ በራሱ ሁኔታ ነው አንተ ጋር የሚመጣው። መለኮታዊ መገለጥን እጎትታለሁ ብለህ አስመሳይነት ደመና ውስጥ ከገባ ጭራሽ እየራቀክ ነው የሚሄደው። አጠገብ ያሉ ሰዎች ትንቢት መናገር ሲጀምሩ፣ ማገልገል ሲጀምሩ አንተ እንደ በረሃ ወይራ መድረቅ ነው የምትጀምረው። ስለዚህ ማድረግ ያለብህ እንደዚህ ነው። መለኮታዊ መገለጥ አንተ ጋር እንዲመጣ ብለህ ምንም አይነት ጥፊ
ኢፈርት just live ኖርማል ላይፍ ኑር። በስራ ቦታ ኃላፊነትን ተወጣ። በትህትናና በትጋት ስራ። ባለህበት ቦታ እየሰራ ሳለ አንድ የማታውቀው ድንገተኛ ግንኙነት፣ ድንገተኛ የኃይል መካፈል በህይወትህ ላይ ይሆናል። አሜን ባል። ስለዚህ በሶስተኛ ደረጃ ልንገር፣ መለኮታዊ መገለጥን አንተ ጋር ለማምጣት ብለህ ከተማ ውስጥ ከገባ ነብይ ሁሉ ጋር አትዙር። በጣም ብዙ ሰዎች መለኮታዊ መገለጥ እነሱ ጋር ለማምጣት እግዚአብሔር እንዲሰራባቸው፣ እንዲገለጥባቸው፣ እንዲናገራቸው እዚህና እንደዛ በእናንተ ህይወት አድርጋለሁ ብሎ እንዲላቸው እዚህኛውም ነብይ ጋር ይሄዳሉ፣ እዛም ይሄዳሉ፣ 40 ቦታ ይሄዳሉ። ስማ ኤልያስ ነው ኤልሳ ጋር የመጣው። ሰውየው እርሻው ላይ ነው፣ ስራው ላይ ነው፣ ቢዚ ነው። በአግባቡ በትጋት ስማ፣ ያለ ትህትናና ትጋት የመለኮትን አይን የሚስብ ማግኔት እንደሆነ እግዚአብሔር ከሰማይ ሲያይ በስፍራክ ላይ በቦታክ ላይ ያለህን ትጋትና ትህትና ብቻ ነው የሚያየው። ያኔ ነው መለኮታዊ መገለጥ ወደ አንተ ወክ ማድረግ የሚጀምረው። ሰማይ ልንገር፣ ያልተሰጣቸው ሰጪዎች መገለጡን ከሰጡ ያለ ወቅት አስነስተው ይጥሉሃል። ለዚህ ነው ብዙ ሰዎች ካልተሰጣቸው ሰጪዎች መገለጥ ተቀብለው ያለ ወቅት ተነስተው ይሞቱ። ካልተደረጉ አድራጊዎች ከተቀበልከው ስማኝ፣ ኤልሳ ራይት ታይም ላይ ስለሆነ የመጣለት መጎናጸፊያው ያልገደለው መጎናጸፊያው ያልጎዳው ትክክለኛው ጊዜ በቦታው ላይ መገለጡን እንዲመጣ እሱ ሳይንቀሳቀስ ራሱ መገለጥ ወደሱ ስለመጣ ነው እንጂ ውሃው ላይ ሲወርቅ ለሁለት የከፈለው መጎናጸፊያ ኤልሳ ላይ ሲወርቅ አናቱ ነበር የሚከፈለው። ራይት ታይም ላይ ስለሆነ ነው። ቀጥሎ መለኮታዊ መገለጥን ለማግኘት ነው በጣም ይገርም። ሙሴ እንደዚህ ያለ ኃይሌን በአንተ ገልጥ ዘንድ ሙሴን አስነስቶት ነው እንጂ ተነስቷል። ተነስቻለሁ ብለህ ይነሱበት። አሁን ይነሱበት፣ ችግር የለም። እግዚአብሔር ያስነሳቸው ሰዎች ላይ ይነሳሉ። ልዩነቱ እግዚአብሔር ያስነሳቸውና ራሳቸውን ያስነሱ ሰዎች እግዚአብሔር ያስነሳቸው ይወድቃሉ፣ ወድቀው ግን አይቀሩም፣ ይነሳሉ። ራሳቸውን ያነሱ ሰዎች ይወድቃሉ፣ ወድቀው ግን ይቀራሉ። ቢኮዝ መገለጡን እንጂ በራሳቸው ያመጡት የመገለጡን አቅም ኃይል ኢነርጂ አልተቀበሉም። ራስን እንዳታስነሳ መለኮታዊ መገለጥን ለማግኘት ብለህ ሰው በላይ ላይ እንዳትሾም ጻፍ። አንደኛ ያልተሰጣቸው ሰጪዎች ራስን፣ ካልተደረጉ አድራጊዎች ራስን። ሁለተኛ መለኮታዊ መገለጥ በራሱ መንገድና በራሱ ጊዜ ነው አንተ ጋር የሚመጣው። ይሄን ነው። ሶስተኛ ካስመሳይነት ደመና ራስን ጠብቅ፣ ፀሐይ ሲወጣበት ብትን ይላል። አራተኛ ከተማው ላይ የገባ ነብይ ጋር ሁሉ አብራቱ። በጣም ብዙ ሰዎች እግዚአብሔር እንዲናገራቸው መገለጡን ለማግኘት ነው በየነብዩ ጋር የሚዞሩ። አንተ በነብይ አገልግሎት ተጠቀም፣ ግን ዝም ብለህ በየቦታው የምትዞረው ነገር አቁም። እግዚአብሔር ዝም ካለ እግዚአብሔርን ጎትተህ ለማናገር ነው የምትዞረው። በጣም ይገርመኝ። የነቢያት ጉባኤ እኮ ኤልሳ እርሻ በሚያርፍበት አገር ላይ የነቢያት ጉባኤ ነው። ኤልያስ ሲመጣ ኤልሳን ያገኘው እነሱ ጋር ሳይሆን ስራው ላይ ከፈለገ ማይልንገር አሁን ዛሬ ማታ መልእክት ቢኖር እኔ ባልነግርህ ስላልነገርኩ ከመሆን አይቀርም። ማንም ነብይ እግዚአብሔር እጅ ሰዓት ላይ የሞላውን እግዚአብሔር የቆረጠውን ቢነግርህ ባይነግርህ ከመሆን ወደ ኋላ ነው። ስለዚህ እኔ እግዚአብሔር ከሰጠኝም ማንም አይነሳኝም፣ ሰው ከሰጠኝ ግን ማንም አይነሳኝም። ሰው ሁሉ ተሰብስበው ነብይ ያደረገ ሰማይ ነብይ ካላለ ምን ያደርግ ብላው ማውራፈል መለኮታዊ መገለጥ ለማምጣት ብላችሁ እዛ ነገሩ ጋር ለመገናኘት ብላችሁ አድራሻ ለመቀየር ብላችሁ ከኖበዲ ሰንበዲ መሆን ፈልጋችሁ ዙሩ። ከዛ ቀጥሎ ከአራተኛው ቀጥሎ ያለው አምስተኛው ማለት መለኮታዊ መገለጥ ጋር ለመምጣት ብለህ ይሄው ጌታ ኢየሱስ ለመምጣት ሰው በላይ ላይ አንዳንድ ሰዎች ታውቃላችሁ፣ አሁን ጆሹዋ ቢጸልይላቸው በሂሊንግ ሊገለጡ እንደሚችሉ ወስነው በላያቸው ላይ ሚስተር ኤክስ እድሜ ደረጃ ማዕረግ ወስነው የነሱ አኖይ ሜካኒክ ሊሰሩ እንደሚችሉ አምን የሚያስ ምንም አሰራ። እግዚአብሔር ምስክሬ ነው። ብዙ ሰዎች አይነግሩን ሄደው ሲመለሱ ነግረውናል። ሄጄ ነበረ ብለው ነግረውን። መለኮታዊ መገለጥ ጋር ለመምጣት ብለህ ሰው በላይ ክላ አትሹ። ሰው በላይ ክላ መለኮታዊ መገለጥን በህይወት ለመያዝ ብለህ አትሹም። እንደዚህ የተጠረገበትን ሶፍት አትለቃቅም። እንዴት ምን አድርገህ ከአገልጋዩ ላይ ቀባይ ምናምን ቀሚሱ ምናምን አድርገህ ይሄ ሁሉ ሰው ታውቃለህ። ከመለኮት ዓለም ጋር ለመነካካት እኮ መለኮታዊ መገለጥ ሁኔታህንና ወቅትህን እንድታስተካክል ሳይሆን የሚፈልገው ልብህን እንድታስተካክል። መለኮታዊ መገለጥ ሁኔታህንና ወቅትህን እንድታስተካክል አይደለም የሚፈልገው ልብህን እንድታስተካክል። በቃ ምንም ሁን፣ መዝገብ ቤትም ሁን፣ ባንክ ቤትም ሁን፣ እዛ መክፈያ ቴለሩ ላይም ቁጭ ብለህም ይሁን፣ ያከምክም ይሁን፣ እየበየድክም ይሁን፣ አንተ ልብህን አስተካክል እንጂ ያለህበት ሁኔታ እሱን ከመምጣት ልጅ ከለከለ። አንተ ወይን መጥመቂያው ስለነበረ ጌዲዮንን እንዳልከለከለ ልክ እንደዛ አንተ ሰው ቤት ሰራተኛ መሆን እግዚአብሔር አንተ ጋር እንዳይመጣ እኮ አልከለከለው። አንተ ጋር እግዚአብሔር አንተ ጋር እንዳይመጣ የከለከለው ያለህበት ሁኔታ ሳይሆን ያለህን ልብ ካስተካከልከው ታገኘዋል። ስለዚህ ሰው በላያችሁ ለት በግራንድ ፓፓ የሚሰራ እግዚአብሔር የለም። እግዚአብሔር ዳይሬክትሊ ከኔ ጋር ይሰራል እንጂ እግዚአብሔር እኔ ጋር እንዲመጣ ልቤን እንጂ የሚፈልገው ኤኒዌይስ አሁን ምን ለማለት የፈለኩትማ እዚህ ያለው ወጣት ጠቅላላ ስማኝ፣ መለኮታዊ መገለጥ ውስጥ ለመግባት ብለህ ምንም አይነት ሌላ ነገር ያስፈልግ በላይ ክርስቶስን ብቻ ነው መሾም ያለብህ። ጌታን ነው መሾም ያለብህ። ጌታን ነው መሾም ያለብህ። ይኸው ጌታ ምስክሬ ነው። ስድስተኛ መለኮታዊ መገለጥ ውስጥ ለመግባት አሁን ለምሳሌ ትንቢት እንዲገለጥልህ ምናምን ብለህ እያልኩ ነው እንዲመጣልህ ብለህ የሚገርማችሁን ነገር ልንገራችሁ። ከመለኮታዊ መገለጥ ጋር ቀጠሮ በፍጹም አያያዝም። ራሱ ነው የሚመጣው። አንተ ኦርዲነሪ ኑሮውን ነው እንጂ የምትኖረው ራሱ በወይን መጥመቂያው ቦታ ስንዴ እየወቃ በከተማው ተደርጎ የማይታወቅ ነገር ይመጣል እንጂ ሌላ ዳይሜንሽን ውስጥ ብለህ ቀጠሮ አያያዝ ይዋፍቱ ነው። ለዚህ ነው ባይተው በጣም ብዙ ሰዎች ቸርች እያሉ ያ መገለጥ ሳያገኛቸው ከጫት ቤት እያመጣ አገልጋይ ያደርጋሉ። ለምሳሌ እነሱ እዚህ ልባቸውን አጣመዋል። በቅንነት ያለውን እያመጣ እግዚአብሔር መገለጡ እንድታገኙት መለኮታዊ መገለጡ እንድታገኙ በመጨረሻ ላይ የነገርኳችሁ እንደዚህ ብዬ ከመለኮታዊ መገለጥ ጋር ቀጠሮ ዳዊት እግዚአብሔር ሲቀባው የት ነበር? በጎች እየጠበቀ እዛ ግን ጥቂት በጎች
ሰዎች ላይ ትህትናና ትጋት ታማኝነት በነበረ በተሰጠ ጉዳይ ላይ ነው እንጂ የሚያስፈልግ። ሳኦልን ቀብቶ ቀጥሎ ዳዊትን ሊቀባ ዳዊት ለብዙ ጊዜ እረኛ ሆኜ ኖር ያለ ካሁን በኋላ ላይፌ እንደዚህ አይቀጥል አላለም። ዝም ብሎ ኢፌክቲቭሊ የተሰጠውን ስራ አንድ ተወስዷል ብሎ የሰው ነው ብሎ አይለግምም። ድብ ሲወስድበት ተከታትሎ ያስጥላል። የአባቱ ጥቂት በጎች ናቸው። ታማኝ ነው። አየህ መለኮታዊ መገለጥ ካንተ የሚፈልገው ባንተ በተሰጠ ጉዳይ ላይ ታማኝ ሁን፣ አትለግም፣ በትህትናና በትጋት ተመለስ። ይህ ማንነት መለኮታዊ አይኖች ወደ አንተ እንዲሳቡ ማግኔት ነው። ሳሙኤል ቅባት ይዞ ገባ ሰይቤት ሲያይ መስሎታል። ባይዘው ሳሙኤል በቁመት ለምን ሳኦልን ሲቀባው ረጅም ስለነበረ ሁለተኛ ጊዜ የዳዊት የመጀመሪያውን ድብ ሲመጣ ሰውዬው በረጅም ለምን እለፈው አለው እግዚአብሔር። ቀጥሎ እለፈው አለው። ቀጥሎ ሰው የለም ወይ የቀረ ልጅ የለም ወይ አለ። ስለዚህ ሲላቸው አንድ ዳዊት የሚባል በግ እየጠበቁ አስመጡት። አሁን እንደዛ አይነት አኖይንቲንግ ስለመግባት ዳዊት ቀጠሮ አልያዘም። ብራዘር አብርሃም የብዙዎች አባት ሊሆን ቀጠሮ አልያዘም። ከአባቱ ጋር ኖርማል ኑሮ ነው። የአባቱ ቤተሰቦች የሚያመልኩት ጣዖት እግዚአብሔር መጣ ከሀገር ከቤተሰብ ከዘመድ ተለይተህ ወደማሳይ ውጣ። ይሄ ሰውዬ ሀርቱ ሰማይን የሚጎትት ነው። የሚገርም ልብ ነው። አሁን ቴክኒኩን ተውና ልብ ላይ ስራ። መለኮታዊ መገለጥ ማናቸውም ጋር አዲስ ኪዳን ጋር ላምጣ። ጴጥሮስ ጋር ሲመጣ፣ ማቴዎስ ጋር ሲመጣ፣ የትኛው ደቀ መዝሙር ጋር ሲመጣ ነው በቀጠሮ መረባቸውን እያጠቡ እያለ መጥቶ ተከተሉኝ አላቸው። ሰዎች ጥላው ነው የተከተሉ። ማቴዎስ ቁጭ ብሎ ሲሸክል ካርኒ ሲደብቅ ና አለው። እሱ መለኮታዊ መገለጥ ቀጠሮ እንድትይዝለት አይፈልግም። ስለዚህ ቀጠሮ ስለማያስፈልገው በጣም ኮንሲስተንሲውን የጠበቀ ላይፍ ስታይል ይፈልጋል። ካን መገለጡ ያገኘናል ብለው እንደዚህ በጉባኤ መካከል ቸርች ላይ እንደዚህ በጉባኤ መካከል ፕሮግራም የወይን ዘለላ እንዲህ ብሎ ከሰማይ ይወርዳል እና በአንዲት ልጅ አናት ላይ ይወርዳል። ከዛ ከኋላ የምታየው የሚወርደው እዛ አካባቢ ነው ማለት ነው ብላ ጥሎ ዘለላ እሷ የተነሳችበት ቦታ ላይ ወረደ። ዞር ስትል እሷ የተነሳችበት ቦታ ላይ ብላ ሄደች። አሁንም ሌላ ቦታ ደግሞ ወረደ። አሁን መለኮታዊ መገለጥን ለማግኘት ብላ አንዴ እዚህ ሰፈር ነበር አተለና የሆነ ቦታ ሲወርድ አይተህ ብላ ልክ እዛ ስትሄድ እዚህ ይወርዳል። እንዲሁ ዳማ ስትጫወት ከዚህ ቸርች እዛ ቸርች ከዚህ አገልግሎት እዛ ዳማ ስትጫወት ተበልተ ንጉሱንም ተበልተ ጠቅላላ ነገርን ተበልተ ማድረግ ያለብህ እንደዚህ ነው። ባለበት ቦታ እግዚአብሔር ምስክሬ ነው። ባለበት ቦታ የእግዚአብሔር መገለጥ ያገኛል። ባለበት አንተ ዝም ብለህ መዝሙር መጨመር ፕሬስ ጋድ ብለህ ኦን ታይም በቦታ ነው መሆን ያለብህ። በቦታ ነው መሆን ያለብህ። ሁል ጊዜ በስፍራ ነው መሆን ያለብህ። ጻፉ እንዲህ ብላችሁ መለኮታዊ መገለጥ በሰው ትግል አይመጣም። መለኮታዊ መገለጥ በሉ በሰው ትግል አይመጣም። በሰው ትግል አይሆን። በመለኮት ጊዜ፣ በመለኮት ፍቃድ፣ በመለኮት ቦታ ሁኔታ አንተ ሁኔታውን እንድታመቻችለት አይፈልግ። መለኮታዊ መገለጥ ከጊዜው በፊት ተጋ እንዲመጣ ጥረት አታርግ። ይጎዳል። ምክንያቱም ሰዋዊ ብቻ ሰው ብቻ ስለሚል ኃይሉን ስለማትካፈል። ለዚህ ነው ባይ ዘ ወይ ብዙ ሰዎች ተብለው ምንም ሳይኖር ይጎል። አሁን ስማ፣ አሁን በእግዚአብሔር ጊዜ ትወልጃለሽና በእግዚአብሔር ጊዜ ውጪ ትወልጃለሽ ይለኝ። በእግዚአብሔር ጊዜ ትወልጃለሽ ከተባልሽ የምትጸንሽበትንም ኃይል ታገኛለሽ። ከእግዚአብሔር ጊዜ ውጪ ትወልጃለሽ ከተባልሽ ኮፌል። መለኮታዊ መገለጥ እንዲያገኛችሁ ነገር ያልተሳካ ሲመስላችሁ ወጣ፣ የተሳካ ሲመስላችሁ ገባ። አሁን አንዳንዱ ሰው ደግሞ የሚቸገረው ለዚህ የሆነ ሲመስለው ላገለግ ወጣ ገባ አትበል። ኮንሲስተንሲውን የጠበቀ እርምጃ ነው ሊኖር። ሃርድ ታይም በህይወት ልታሳልፍ ትችላል። የዝምታ ጊዜ ልታሳልፍ። እግዚአብሔር አብርሃምን ጠርቶት የብዙዎች አባት አደርጋለሁ ብሎት ኔክስት ቻፕተር የሆነው ምንድነው ታውቃለህ? ከፍተኛ ረሃብ ገጠመው። ረሃብ ስለገጠመው ሰው ቤት እንግድነት ሲገባ የፈለገውን ሳይሆን የፈለጉትን፣ የሚወደውን ሳይሆን የሚወዱትን ያነጠፉ። የእግዚአብሔር መገለጥ ወጣ ገባ እንድትል አይፈልግ። ወጥነት ያለው ህይወት እንድትኖር ይፈልግ። የሆነ ሲመስል ስትገባ፣ ያልተሳካ ሲመስል ስትወጣ። ከመንፈሳዊው ሪልም ዓለም ህይወትና እንቅስቃሴ ሲዝናል የሆነ እንቅስቃሴ ከሆነ ያለ የእግዚአብሔር መለኮታዊ መገለጥ አንተ ጋር አይመጣም። ረሃብም ቢሆን ሰው ቤትም ቢሆን ስደትም ቢሆን ተግዳሮትም ቢሆን በየትኛውም ሁኔታ ውስጥ እዛ የእግዚአብሔር ፕሮግራም ውስጥ መቆየትን አሁን አንዳችሁንም ወንድ ለመሆኔ ማብራሪያ ሰጥቻችሁ አቃል። እናንተ ሴት ለመሆናችሁ ማብራሪያ ሰጥቻችሁ አቃል። የሆናችሁት ጉዳይ አስጨንቃችሁ የሆናችሁት ጉዳይ ላይ ምንም አያሳስባችሁ ለማስረዳት ጥረት አድርጋችሁ ማለት ማንነታችሁ ራሱ ስለሚል በመለኮታዊው ዓለም እግዚአብሔር ያደረጋችሁ ነገር ላይ የዚህን ያህል እርግጠኛ መሆን አለ። መለኮታዊ መገለጥን ለማግኘት አንደኛ ቢሊዮን ባለህበት ሁኔታ ላይ ታማኝ እመነኝ። አሁን ተቀጥረ ከሆነ እየሰራ ያለው የቀጠረን ሰውዬ እያደበንከው መለኮታዊ መገለጥ አንተ ጋር አይመጣም። ታማኝ ሁን ባለህበት። አንደኛ። ሁለተኛ ትጋት ይኑር። እዛ ጫኑን ጉዳይ ትተው ሙሴ በበረሃ እረኛ ነበር፣ እየጠበቀ እያለ ነው እግዚአብሔር ይመጣ። ስለዚህ የመጀመሪያው አሁን ላለህበት ህይወት ሎያል ታማኝ። አሁን ለተሰጠ እግዚአብሔር በብዙ የሚሾማቸው በብዙ የተማሩ አይደሉም፣ በጥቂት የታመኑ። አንዴ ነው። ሁለተኛ በትጋት ተመላለስ። አሁን ባለ ህይወት በትጋት። ምክንያቱም ስማ ዳዊት ለራሱ ባልሆነ ባይተወይ ታማኝነት ይኑርን ያልኩት መለኮታዊ መገለጥ ለማግኘት ታማኝነት በራስ ጉዳይ አይደለም የሚለካው፣ በሰው ጉዳይ። በራስ ጉዳይ ይለካም ታማኝነት። በራስ ጉዳይ ከሆነ ስግብግብነት፣ ቋጣሪነት
በጎቹ የእሴይ ናቸው፣ የዳዊት አይደል ደግሞ ጥቂት ናቸው። እንዲህ ብላችሁ ጻፉ። መለኮታዊ መገለጥን ለማግኘት አንደኛ ታማኝነት ይያዝ። በምን በዕለት ተዕለት ህይወት ባለህበት፣ አንተ አሁን ባለህበት ሰዎች ባለህበት የሥራ ቦታ ታማኝነት ያስፈልጋል። ታማኝነት ደግሞ ብላችሁ ጻፉ። ታማኝነት ደግሞ በሰው ነገር ነው አንደኛ። ሁለተኛ በብዙ ነገር አለ። እግዚአብሔር ስማ 600,000 ሰዎች ነፃ አውጪ እንዲሆኑ ከማድረጉ በፊት ሰውየው ከዮቶር በተቀበላቸው ጉዳይ ላይ ሎያል መሆን አለ፣ ታማኝ መሆን አለ። ደስታ ወረቀት ከመስሪያ ቤት እያሾለክ እስኪብርቶ እየበላ በመንግስት እስኪብርቶና ደብተር ልጆችን እያስተማር ብዙ ነገር ላይ አይደለም ታማኝ፣ ጥቂት ነገር ላይ መለኮታዊ መገለጥ። ሁለተኛ ያቅድም የማታረጉትን ነው። ሶስተኛ ላቨብል የፍቅር ሰው አስመሳይቱ አይታችሁት ከሆነ ኤልሳ አስመሳይ አይደል፣ መጎናጸፊያውን ይጥልበታል። አንድ የቤተሰቦቼ ተሰናብችንም ቤተሰቦቼን ቻው ብዬ ማን ተከተለኝ አለ ሶት ሄዶ ሞፈሩን ፈልጦ በሬውን አርፍ ተከታባ አስመሳይ አይደል። ፍራንክ መለኮታዊ መገለጥ ለማግኘት ከዛ ይሄ ሰውዬን አይታችሁ እጥፍ መንፈስ በሱ ላይ እንዲሆን በቃ እዚህ ጠብቅ ሲለው አልለይም ሆነ ካንተ ጋር ነው የምቀጥ የፍቅር ሰው እንዴትም አድርገህ ብቻ መገለጡ ይምጣ እንጂ እኔ ጋር አንተ ትሩግ ማለት ትችላለህ አላለ። ብትፈልግ ትሩግ በል አላለ። አስነካኝ እንጂ አንተ ከፈለክ ይዳላል። የፍቅር ሰው አስመሳይቱን የፍቅር ሰው ከዛ በኋላ ዝም ብለህ እያፏጨህ ዘምር አለበት ስራ ቦታ ላይ ይመጣል። ይኸው ጌታ ምስክሬ ነው። ሳሙኤል ጋር እንደመጣ ኤሊዛቤት ፈዞ እያለ ሳሙኤል ብሎ እንደጠራ ይመጣል። ጠራኸኝ ሲለው አልጠራውም ይመጣል። አንተ ብቻ ለተሰጠህ ነገር ትጋት ነው። ትንቢት ለመስማት ብላችሁ ካሁን በኋላ መከራችሁ ወደ ልዩ ዳይሜንሽን ለመግባት ብላችሁ መከራችሁን አትጥበሱ። ልባችሁን ብቻ አብስሉ። ምን ነው የመጨረሻ መለኮታዊ መገለጥ ሲሆን በምን ይታወቃል? በሉና በምን ይታወቃል መሰላችሁ? ያ መገለጥ ሲያገኛችሁ፣ ትክክለኛ መገለጥ ሲያገኛችሁ። ባይ ዘ ወይ ትክክለኛ መገለጥ ሲመጣ ለሌላ ሰው እየተነገረ አንተን ባይመጣል ታውቃል። እውነተኛ ስፒሪት ስለሆነ ኢንቫይሮንመንቱን ሁሉ ገቨርን ያደርጋል። ትክክለኛ መገለጥ ስታገኝ አንደኛ እውነተኛ መገለጥ እናንተ ጋር ሲመጣ እናንተ ብቻ ሳትሆኑ የእናንተ ዙሪያ በጠቅላላ በዛ ጉዳይ ይሸነፍ መቃወማችሁ ኖ ማለት አይሽ ሁሉ ለዛ መገለጥ ይንበረክ። በፍጹም ሁሉ እዚህ መገለጡ መጥቶልህ እናተ አሜሪካ ስላንተ በማሰብ ልቦ አይቀር። መለኮታዊ መገለጥ ያንተ ይፈርክ የለበትም እንዳት። ሁለተኛ እውነተኛ መገለጥ ከሆነ አንተ ጋር የመጣው በልብ ደስታና ሰላም ነው። አይቆረቁር። ለምሳሌ ይሄን ያስተማርኩት አሁን ብዙ ሰዎች ጌታ ይፈልጋል ስራህን ጣልና ናይ ከዛ ካልተሰጣቸው ሰጪዎች ይቀበላሉ፣ መከራቸውን ይጠብሳሉ። ቸርች ሲልህ በልብ ሰላምና ደስታ ይመጣል። ዘጸአት መጽሐፍ ምዕራፍ 9 ቁጥር 16 እናነብና እንጨርሳለን። እንደዚህ ይላል። ከ13 ጀምሮ ላምሩ። እግዚአብሔር ሙሴን አለው ማልደህ ተነሳ፣ በፈርዖን ፊት ቆመህ በለው የዕብራውያን አምላክ እግዚአብሔር እንዲህ ይላል እንዲያገለግሉኝ ሕዝቤን ልቀቅ፣ በምድር ሁሉ እንደኔ ያለ እንደሌለ ታውቅ ዘንድ በሰውነት በባሪያዎች በሕዝቡም ላይ መቅሰፍቴን ሁሉ አሁን ልክ አሁን እጄን ዘርግቼ አንተን ሕዝብህንም በቸነፈር በመታሁ ነበር። አንተም ከምድር በጠፍ ነገር ግን ኃይሌን እገልጥ ዘንድ ስሜም በምድር ሁሉ ላይ ይነገር ዘንድ። ስለዚህ አንደኛ ነገሥት 19:19 ከዚያም ሄደ የሳፋጥም ልጅ ኤልሳን በ12 ጥማድ በሬዎች ሲያርስ እርሱም 12ኛው ጋር ሆኖ አገኘው። ኤልያስም ወደ እርሱ አልፎ መጎናጸፊያውን ጣለ። በሬዎቹንም ከኤልያስም በኋላ ሮጦ አባቴንና እናቴን እስማቸው ዘንድ እባክህ ተወኝ፣ ከዚያም በኋላ አከተለ። 12ኛው ጥማድ ላይ ያርሳል። ያወራ ነበር አይልም፣ ይታዘብ ነበር አይልም፣ ይሰራ ነበር። እነ ጴጥሮስ ጋር እንደመጣ፣ ጳውሎስ ጋር እንደመጣ፣ ማቴዎስ ጋር እንደመጣ የእግዚአብሔር መገለጥ አንተ ጋር መጥቶ ከነበርከው ወዳልነበርከው ሊያመጣ የሚፈልገው ሁኔታን እንድታስተካክል ወቅቱ ላይ ጊዜውን እንድታጠጋጋ ሳይሆን ልብህን፣ ፍቃድህን፣ መንፈስህን፣ ሐሳብህን ወደሱ እንድታስጠጋ። በልብህ ርቀህ በስጋ ብትቀርብ መለኮታዊ ዓለም ወደ አንተ አይጠጋም።